የምበላ የምጠጣ ሁሉም ነገር ተዘጋጅቶ ሙሽርት ብትቀር ወይም ሙሽራው ብቀር ምን አይነት ስሜት ይሰማችሁ? በጣም በእውነት ከባድ ነው። በጣም ፊሊንጉ እንግዲህ የደረሰበት ሰው ሊያውቅ ይችላል። ያልደረሰበት ሰው እንግዲህ እኔ ከምናገረው ፊል ማድረግ ይችላል፣ ሊሰማው ይችላል ብዬ አስባለሁ። ከሰሞኑ አንድ እጅግ በጣም ብዙዎችን ያነጋገረ መረጃ በፌስቡክ መንደር ላይ አግኝቼ ነበረ። ይሁን በአዲስ አበባ የተከሰተ ነገር ነው። ሙሽሪት ሁሉም ነገር ተዘጋጅቶ ተደግሶ እንዲሁም በሬ ታርዶ የተለያዩ መጠጦች ምኖች የተለያዩ ነገሮች ለሰርግ የሚያስፈልጉ ነገሮች ሁሉ ተሟልቶ ነገር ግን ሙሽሪት የቀረችበት ሁኔታ የሰርጉን ድባብ አበላሽቶታል። ሰላም ጤና ይስጥልን ውድ የቲክቶክ ቤተሰቦቻችን፣ እነሆ በዚህ ቲክቶክ እና እንዲሁም በፌስቡክ በዩቲዩብ ቻናል ህግ ነክ መረጃዎችን እያቀረብኩ ለእናንተ በተለይም ወቅቱን የጠበቁ መረጃዎችን እያደረስኩ ቆይቻለሁ። አሁንም ማድረስን እቀጥላለሁ። እንግዲህ ቀጥታ ዜናውን ቀጥታ በማንበብ የቤተሰብ ህጋችን ደግሞ በዚህ ዙሪያ ላይ ምን ይላል የሚለው አብረን የምንመለከት ይሆናል። እንግዲህ ዜናው በቀጥታ ሲነበብ እንዲህ ይላል። በሙሽሪት የጤና ምርመራ ጥያቄ የተሰረዘ ሰርግ ይላል። በአዲስ አበባ ከተማ ሰሞኑን የተሰማውና ብዙዎችን ያነጋገረው የሰርግ ታሪክ በውጭ ብዛት ሳይሆን በፍጻሜው አስደናቂነት መነጋገሪያ በወጪ ብዛት ሳይሆን በፍጻሜው አስደናቂነት መነጋገሪያ ሆኗል ይላል። ሁሉም ነገር ተሰናዶ የሰርግ አዳራሹ አሸብርቆ ምግብና መጠጡ ሞልቶ የተጠበቀው ሰርግ በሙሽሪት አለመገኘት ምክንያት ሳይሳካ ቀርቷል ይላል መረጃችን። ታሪኩ እንዲህ ነው። ለዓመታት በትውውቅ የቆዩት ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸውን ለመፈጸም የለፋ ወጪ አውጥቶ ነበር። በርካታ ወጪ ገንዘብ አፍሷል ማለት ነው። እንግዲህ ለምሳሌ ያህል ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ወይም አድቫንስ ፔመንት ከፍሎ ነበር። ዲኮሩም እንግዲህ በወቅቱ ማለትም በእሁድ ዕለት ነው ነገር የተከሰተው ጀምሮ እንግዲህ በጣም በደማቅ ሁኔታ ተሰርቶም አልቆም ነበረ። ነገር ግን በሰርጉ ዋዜማና በዕለቱ በተፈጠረ አለመግባባት ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለች። ሙሽራው በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ ሳይሆን ይቀራል ማለት ነው። እንግዲህ ፈቃደኛ አልሆነም ወይም ደግሞ ጊዜው አልፈቀደም በማለት ከዚህ በፊት አስቀድመን ይህንን ጥያቄ ማቅረብ ነበረብሽ፣ አሁን ይህን ጥያቄ ማቅረብ አልነበረብሽም በሚል ነው እንግዲህ ጊዜው አልፈቀደም በሚል የእሷን ሀሳብ ውድቅ ያደርጋል። እንግዲህ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው፣ 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች መፈጠራቸው ችግሩን አባብሶታል ተብሏል። ሽማግሌዎች ገብቶ ለማስማማት ያደረጉት ጥረትም ሳይሳካ ቀርቷል። እንግዲህ በመጨረሻም በሰርጉ ቀን ሙሽራውና ሚዜዎቹ ዘንጦ ተዘጋጅቶ ቢጠብቁም ሙሽሪት ግን አልመጣም በማለት ቀረች። ተጋባዥ እንግዶችም አንዳንዶቹ ጉዳዩን ሰምቶ ሳይመጡ ቀርቷል። በሚሊዮኖች የሚቆጠር ወጪ የፈሰሰበት ይህ ሰርግ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ በመመለሱ ተጠናቋል። ይህ አጋጣሚ እንግዲህ ሳይጋቡ መጋባት የሚያመጣውን ጣጣና ከወጪና ዝግጅት በፊት ግልጽነትና መተማመን ምን ያህል አስፈላጊ እንደሆነ ለብዙዎች አስተማሪ ሆኖ አልፏል ይላል መረጃው። እንግዲህ እዚህ ጋር በጣም እሷ ያነሳችው ሀሳብ እኔንም ያስማመኛል ብዬ ነው ማስበው። ምክንያቱም በእርግጥም እሱም ያነሳቸው ነጥቦች ባለቤቷ ያነሳቸው ነጥቦች እንደነበሩ ቢሆኑ እሷ ከመጋባታችን በፊት የጤና ምርመራ እናደርግ፣ እንዲሁም የጤና ምርመራ ካደረግን በኋላ አውቀን ሁለታችንም የጤና ምርመራ አድርገን ወደ ትዳር ዓለም መግባት አለብን። ይህ ካልሆነ ደግሞ የጋብቻችንን አንፈጽምም ወይም ደግሞ ለሰርጉ አልመጣም የሚል ነው።
የእሱ ምላሽ ደግሞ ኧረ በፍጹም ይህንን ለማድረግ ጊዜው አይፈቅድም፣ አርፍደሻል እና ለሰርግ ተቀጥሮ ድግሱ ተዘጋጅቶ በሬው ታርዶ አዳራሽ ተሰናድቶ ዲኮሬሽን ተዘጋጅቶ ብዙ ነገሮች ሁሉም ነገሮች ተዘጋጅቶ በሚሊዮኖች የሚያክሉ ገንዘቦች ከፈሰሱ በኋላ አሁን በዚህ ሰዓት ይህንን ሀሳብ ማንሳትሽ ትክክል አይደለም የሚል ነው እንግዲህ እሱም ያቀረበው። እናም ይህንን በተመለከተ የኢትዮጵያ የተሻሻለው ቤተሰብ ሕግ አንቀጽ እንግዲህ አዋጅ ቁጥር 213 1992 ምንድን ነው የሚለውን አብረን የምንመለከት ይሆናል። እንግዲህ በዚሁ በቤተሰብ ሕግ አንቀጽ 13 ላይ መሰረታዊ ስህተት ተብሎ ከተቀመጡት መካከል አንዱ እሷ ያነሳችው ሀሳብ ነው። በዚህ ስር እንግዲህ በንዑስ አንቀጽ 3 ስር የሚያገባው ሰው ሊድን የማይችል ከባድ በሽታ ወይም ለተወላጆች ሊተላለፍ የሚችል ነዋሪ በሽታ ያለበት መሆኑን ሳያውቅ ያገባ እንደሆነ ነው። እንግዲህ ሊድን የማይችሉ በሽታዎች ምንድን ናቸው ብለን እንግዲህ እዚህ ጋር ሌሎች ጤና ባለሙያዎች በዚህ ጋር ኢንኩሬብል ዲዚዝ የሚባሉትን መጥቀስ ትችላላችሁ። HIV፣ ጎኖሪያ እና የመሳሰሉት በሽታዎች ሊኖሩ ይችላሉ። ከአንድ ሰው ወደ ሌላ ሊተላለፉ የሚችሉ በሽታዎች ሊኖሩ ይችላሉ። በእርግጥ እነዚህ የማይተላለፉ እነሱ ስኳር፣ ደም ግፊት እና የመሳሰሉት እነሱ መኖር ጋብቻ እንዳይፈጸም የሚከለክል አይደለም። ነገር ግን እዚህ ጋር ደግሞ ከሁለት አንዳቸው ሊድን በማይችል በሽታ ወይም ደግሞ ለሌላ ለዘር ሐረግ የሚተላለፍ ለልጆች ለሚወልዷቸው ልጆቹ የሚተላለፍ በሽታ ያለበት እና የሌለበት ስለመሆኑ አስቀድሞ የጤና ምርመራ ማቅረብ የግድ ነው። ይህ ካልሆነ ደግሞ ይህ ሳይፈጸም ለምሳሌ እሷ በመጨረሻውም ቢሆን የጤና ምርመራ ጥያቄ አንስታለች። በዚህ ሰዓት ደግሞ ሄዶ ቢያንስ ባለቤቷ ወይም ደግሞ እጮኛዋ ሄዶ የጤና ምርመራ በማድረግ ይህንን ሰርቲፊኬት ወይም ደግሞ በተለይ ውጤቱን አምጥቶ እሷን ማሳየት ይጠበቅበታል ማለት ነው። እሷን በተመሳሳይ እሱ ብቻ ሳይሆን እሷን በተመሳሳይ ሁኔታ ምርመራውን አካሂዳ ሁለቱም የጤና ምርመራ አድርጎ ወደ ትዳር መግባት እጅግ በጣም ጠቃሚ ነው እንጂ አንደኛው ብቻ እኔ ንጹህ ነኝ፣ እኔ ደግሞ ምናልባት ያ ሰው ንጹህ ሊሆን ይችላል፣ እኔ ንጹህ ነኝ፣ ምንም በሽታ የለብኝም፣ የሚተላለፍ በሽታ የለብኝም፣ ስለዚህ በዚህ ምክንያት ይህ መሆን የለበትም የሚለው ክሪቲሲዝም ተቀባይነት የለውም። ምክንያቱም አስፈላጊ የሆኑ የጤና ምርመራ ውጤቶችን በማምጣት ትዳሩ ወይም ትዳሩ እንዲመሰረት ማድረግ ነው። ኢቨን እሷም ሆነ እሱ ይህን ነገር ለምሳሌ እንደተጋቡ ወደ ሴክሹዋል ኢንተርኮርስ ሳይገቡ ይህን ነገር መኖሩ ካወቀ ወዲያውኑ ነው ፍቺ የሚጠይቀው። ወዲያውኑ ኢቨን ቢጋቡ እንኳን ወዲያውኑ ነው ፍቺ የሚጠይቀው። ምክንያቱም ቤዚክ ኤንድ ፋንዳሜንታል ሚስቴክ ነው። ስለዚህ እዚህ ጋር ሌሎችም ፋንዳሜንታል ሚስቴክስ ተብሎ የተቀመጡ ነጥቦች እንዳሉ እንግዲህ አልዘነጋውም። እነሱም በቀጣይ በሌላ ፕሮግራም የማመጣ ይሆናል። ለአሁኑ ግን ከዚህ ሀሳብ ጋር ሊሄዳል ያሰብኩት ይህ ነው እና ይህ በተለይ የሚያገባው ሰው ማንኛውም ወንድም ሴትም ሊሆን ይችላል ሊድን የማይችል ከባድ በሽታ ወይም ለተወላጆች ሊተላለፍ የሚችል ነዋሪ በሽታ ያለበት መሆኑን ሳያውቅ ያገባ ከሆነ ኢሚዲየትሊ ጋብቻው ካንስል ይደረጋል፣ ሰርጉም ካንስል ይደረጋል። ምክንያቱም ከህይወት የሚበልጥ ነገር የለም። ማንኛውም ሰው በህይወት የመኖር መብት አለው። ስለዚህ በአንደኛው ወገን ስህተት ሌላኛው ሰው ህይወት መጥፋት የለበትም። ኢቨን እንደውም ምንድነው ተያይዘን እንጥፋ አይነት ነገር ነው የሚሆነው እና በኢትዮጵያ በወንጀል ህግም ይህ ወንጀል እንደሆነ ነው። በሽታዎችን ሆን ብሎ ወደ ሌላ ሰው ማስተላለፍ በእርግጥም በሽታ ይኑርበት አይኑርበት ባይታወቅም ያ ሰው ፈቃደኛ እስካልሆነ ድረስ ራሱን አላመነም ወይም ደግሞ ራሱ የሚያውቃቸው ነገሮች አሉ ማለት ነው። ዛት ማናችሁ በአሁኑ ሰዓት ይህን ቪዲዮ የተመለከታችሁ የምትገኙ ወገኖች ያልተጋባችሁ ካላችሁ
በተቻለ መጠን የጤና ምርመራ አድርጋችሁ ራሳችሁን አውቃችሁ ወደ ትዳር ዓለም ብትገቡ በጣም የተሻለ ነው። ለዚህና ለሌሎች የህግ ምክር መረጃዎች ነው ባለው ስልክ ቁጥር በመደወል የህግ ምክር ማግኘት ትችላላችሁ። የጥብቅና አገልግሎት የምትፈልጉም መደወል ትችላላችሁ። መልካም ቆይታ፣ ቸር ቆዩልን።